ተነሳ ደዛ ተመልሶ ይተኛል እንዴ ልቀቀኝ ምን አንተ ስንት ጊዜ ነው እህቴ እንዲያፍነካው ይብራ ተረጋጋንጂ ቁጭ ወጣ ስታስከፋት እኔ መጥቼ ስላጽናናው ነው ምን አረጋኝ ብላ ነው ምንድነው ምን ሆናችሁ ነው ይሄው ለሚቆረቆር ወንድምሽ ንገሪው እስኪ ምንም ሳታስቀሪ ሄና ተረጋጋ ምን ሆነ ነው አልረጋጋም ነው እንዴ ሁሌ እሱ ልክ ነው ማለት ነው እንዴ በቃ እኔ ሁሉ ጊዜ ሰው ጎዳለው ማለት ነው አንተ ሴቶቹም እንደምታረጋቸው እኮ በደንብ አውቃለሁ ስለዚህ ከእህቴ ራቅ ኪያ ነግሬሻለሁ አይደለ ይሄ ልጅ በጭራሽ አይሆንሽም ምንድነው ባኮረዛ ስለማታውቃት እኮ ነው እንዴ ቆይ ሴት መስላ ነው እንዴ እሷ ይኸውልህ ወንድ ኮማንዶ ታውቃለህ ኮማንዶ ናት በቃ አሁን እኮ ንዴት ስላለብኝ ነው እሱም ደግሞ ያውቃል እና እኔ ሄኖክ ምን አለብኝ ቆይ ከኪያ አንቺ ማን ስለሆንሽ ነው ሀዊን በገንዘብ ገዝተሽ ለኔ የምትጠይቂያት ነገረችሽ እንዴ እኔ እኮ እሷን ከጠየቅኳት በኋላ ናሆሜን አገኘው ሐኪም ቤት ባዶ ቅርሽ እንደተመለሽ ማን ነገረሽ ሁሉም ሰው እኮ የሚያወራበት አፍ የሚሰማበት ጆሮ አለው ሰው የሰማ ነገረኝ ባትታዩ ስላልቻልሽ እኔን ይመርጠኝ ይሆን ተምኛለሽ ሁለተኛ አጠገቤ እንዳደርሽ እሺ አንቺ ማስክ ትንሿ ቅድም ያደረኩት ነገር ልክ አልነበረ ሰማኛለህ እዚህ በኋላ እሷ ትናገራት አይደለም አጠገቧ አይደለም እዚህ የመጣሁት ህይወት ናት በአጋጣሚ ያገናኘችን ደግሞ ገንዘቡ ብዬ አይደለም የቀረብኩት አውቃለሁ እኮ እኔ በሰዓቱ ስለተናደድኩኝ ነው እንደዛ ያልኩሽ በጣም ይቅርታ ግን እኮ ሁኔታሽ እኔን እንዴት እንደተረዳሽኝ ነው የሚያሳየው ኪያ አውቃለሁ እኮ አንቺ የኔን ወንድምነት በገንዘብ እንደማተምኘው አውቃለሁ እኔም እኮ ያንቺን እህትነት በገንዘብ አልገምተውም ልድርሽ ነው እንደዛ ስልሽ እየቀለድኩ መስሎሽ ነበር አይደል እናንተ የምታመጣውን ሰው ዝም ብዬ ማገባ ነው እንዴ ይመስል እንዴ ነው እባክህ እንደዚህ አንቺ አረመኔ ማን ይብረሽ ነው ታስቢው ቆይ እቤት ድረስ መጣምሩ ልታንቃት ስትል መጥቷት ተናድጄ ከዛ ራሷን ሳተች እዚህ ያመጣናት የኔ ተፈጠረው አንቺ ጀምር ለምን እዚህ ቤት መጣሽ ለምን ቤት መጣሽ ይህን ሰው ድጋሚ ሊያስተሳስረው የሚችለው ነገር ልጅ ነው እንደዛ አይደለም አምሩዬ አዎ ልክ ነሽ እነሱ ከመዋደድ አርፈው ለፍሬም በቅተዋል አይ እንደዛ ሳይሆን እኮ አይዋለሁ ስላልሽኝ ነው አንቺ ልጅ እጄን እንዳታስችኝ በኋላ አሁን ውስጥ ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት እንዴት ናችሁ እንዴት ከረማችሁ ዛሬ ደግሞ ጽናትን ክፍል 210 ላይ ደርሷል የጽናት ድራማ እንግዲህ አዝናኝና እንዲሁም ደግሞ አስተማሪ የሆነ የመጣው ዛሬ ላይ ደግሞ ውስብስብ ያለ ነገር እየገጠማቸው ነው ሙሩና ናሆሜም የተወሳሰበ ነገር ገጥሟቸዋል ሙሩ ያላሰበችው ነገር ከህመሟ ስታገግም ሌላ ችግር ገጥሟታል እንሁም ደግሞ የበፊት ፍቅረኛው የናሆሜ ወደ ህይወታቸው መታለች ሰኒም ዛሬ መግባት አለብሽ በማለት የሚያሰቃያት ሰምር ወስኖባታል ታዲያ አንተ ባልከኝም አይሆንም በማለት ፎቶና ቪዲዮ የያዘባት ቪዲዮዎችን እለቅብሻለሁ በማለት በማስፈራራት ላይ ነው ይድራት አስቧል ኪራና ጽናት እንግዲህ እንደ በፊቱ አይደሉም ጽናት አሁን ላይ ኃይለኛ ቁጡ ሆናለች ኪያን የኪራን እህት በጣም አስቀይማታለች ኪያም ታዲያ በጣም አዝና አልቅሳ ስራ ራሱ አልገባችም ነበረ እንደዛም ሆኖ ሊያስታርቋቸው የናሆሜ አባትና እንዲሁም ደግሞ ቅዱስ ሆነው ቤታቸው ለመሄድ ወስነው ኪራና ናሆሜ ቀደም ብለው እየሄዱ ነበረ ታዲያ ሊያዝናናትም የመጣው ሄኖክ አብሯት ተቆየ በኋላ አብሯትም እዛው ፍራሽ ላይ ቀደም ብለው ሳለ ኪራና ናሆሜ ይገባሉ ናሆሜ ኪራም በንዴት ታዲያ ሄኖክን እየተናገረው ነበር ከእህቱ ጋር ስላገኘው በጣም ተናዶ አንገቱንም አንቆታል ቅዱስና የናሆሜ አባት ቢያንኳኩ በር አልከፈተችም ነበር ኪያ በጣም ከፍቷት አልቅሳ ታዲያ ሄኖክ መጥቶ ምሳዋንም ይዞላት መጥቶ ከውጭ ገዝቶ በልተው በዛው እዛው ተነጠፈው ፍራሽ ላይ ተኝተው ነበረ እናም በር ሲንኳኳ ስላልሰሙ ናሆሜና የናሆሜ አባትና ቅዱስ የሉም መሰለኝ ለማንኛውም እናንተ ቁልፍ ካላችሁ ግቡ እኛ ደግሞ የሆነ ነገር ገዝተን እንምጣ በማለት ይሄዳሉ ታዲያ ኪራና ናሆሜም ወደ ቤት ያመራሉ ቤትም ከገቡ በኋላ ታዲያ ኪራ በንዴት ይቀሰቅሰዋል ከምን አይነት ቅንቅልፍ ላይ እንደቀሰቀስክ አታውቅም እናንተ ደግሞ ቤት ገብታችሁ ነው በማለት ተመልሶም ለመተኛት ይሞክራል ኪራም በንዴት አንገቱን እንቅ ያደርገዋል ታዲያ
በእህቴ ቀልድ የለም አላልኩህም ወይ? እህቴን እንድትቀርባት አልፈልግም በማለት እንደ ሌሎቹ ሴት ለእህቴ ላይ ልትጫወትባት አይገባም በማለትም በቁጣ ይናገረዋል። ታዲያ ሄኖክም ታዲያ ምን አደረግኳትኝ? እኔ እናንተ ስታስለቅሷት እኔ ላረጋጋት በሞከርኩ ነው ወይ በማለትም ይመልስ። ሄኖክም ታዲያ ሄኖክ ተረጋጋ ቆይ በማለት ሁለቱን ለማረጋጋት ይሞክራል። ክያም ተንቅልፏ ተነስታ ምን ተፈጥሮ ነው ምንድን ነው ስትለው ለሚቆረቆረው ወንድምሽ ንገሪው እኔ ምን አድርጊያለሁ በማለትም ሄኖክም ይናገራል። ኪራም ታዲያ የንዴቱን ክያ ይሄ ሰው አይሆንሽም እኔ ሴቶችን እንዴት እንደሚያደርግ እማላቅ ይመስልሃል ያንተ በማለት ታዲያ ሁሌም አንድ አይነት ይመስልሃል ወይ? እኔ አልቀየርም ወይ? ሁሌን የጥፋተኛ ነኝ ወይ? በማለት ሄኖክም ይናገራል። ክያም ታዲያ እናንተ ስትረሱኝ ምግብ አምጥቶ ባበላኝና ታዲያ ከጎኔ በመሆኑ ነው ወይ ራቂ የምትለኝ በማለት ወንድሟንም ትናገር። ራስ ግን ትናንትና የቆንኩበት ቦታ ላይ አላየሁም አይደል? እኔም ዛሬ ተቀይሬያለሁ ዝም ብለህ አታውራ በማለት ሄኖክም በንዴት ጥሎ ይወጣል ከቤት። ክያ ደህና ነሽ ሲላትም ደህና ነበርኩ አሁን አንተ ስመጣ ደህናም አይደለሁ በማለት ብድግ ትልና ወረቀት ታመጣለች። ምንድነው ሲላትም ቤቴን ስቀይር ያገዝከኝን 95,000 ብር ከደሞዜ እንድትቆርጥ እስከ 6 ወር ሰርቼ ግማሹን እንድትቆርጥና እስከ 6 ወር ከሰራው በኋላ ደግሞ ስራውን እለቃለሁ በማለት ትነግረዋለች። ኪራም ታዲያ ምን ሆነሽ ነው? ታዲያ ምንድነው ሲላት በጥሬው ኖሮኝ ብሰጥ ደስ ይለኝ ነበር፣ ነገር ግን ያን ማድረግ አልችልም ስትለውም ወረቀቱን ይቀድድና እኔ በወንድምነት እንጂ ገንዘብ እንድሰጭኝ አይደለም ያደረኩልሽ በማለት ግን ደግሞ ከጎናችን ያሉት ሰዎች እንደዛ አይደለም አስተሳሰባቸው። እኔ ደግሞ የማንም መሳቂያና የማንንም እርዳታ አልፈልግም በማለት ክያም ትናገራለች። ኪራ ታዲያ በጣም እኔ ክብሬን የምወድ ሰው ነኝ፣ ለዛውን ከቅርባችን ከጽናት እንደዛ አይነት ነገር መስማት አልፈልግም በማለት ትናገራለች። ሙሩም እንግዲህ ከዛች ከመጀመሪያው ከናሆሜ ፍቅረኛ ተገናኝታ ታዲያ ናሆሜ የኔ ብቻ ነው በማለት ትነግራታለች። አሁን የኔ ሆኗል፣ ትዳር ይዟል፣ ከዚህም በኋላ ለምን መጣሽ በማለት ሙሩም ትናገራለች። ደግሞ እንደዚህ ብለሽ አታቆላምጩ እኔ ነኝ መቆላምጠው ስትላትም እሱም እኮ በፊት ሄሎ እያለ ያቆላምጠኝ ነበር፣ ታዲያ አሁንስ ምን ቢሆን እሱ የኔ ነው በማለት ሙሩን ትናገራታለች። ታዲያ ልጁንም ላሳይሽ በማለት ፎቶ ልታሳያት ስትል እሱን የራስሽ ችግር ነው በማለት ስልኩንም ትመልስላታለች። ታዲያ ከቤቴ ራቂም ስትለኝ እኔ ቤትሽ መች ፈለግኩ ናሆሜን ነው የምፈልገው ስትላትም ናሆሜም ከመጣሽብኝ የማታቂያት የውሃ ሙር እንዳልመስልሽ የማታቂያት የምናደፍንፎኝ ነው የምመጣው በማለት ትናገራታለች። እሷም ታዲያ ወይ እኔ ፈራሁ በማለት ታዲያ ሰማው እኮ ካክም ቤት ባዶ ቅፍሽ እንደተመለሽ ብላ ሙሩንም ትናገራታለች። ይህን ደግሞ ከሰማሽው ስትላት ሁሉም የሚያወራው ነው ይሰማል እኮ ማይሰማ መስሎሽ ነው ወይ ትላታለች። ታዲያ ስለዚህ እንግዲህ የልጁ እናት እኔ ነኝ፣ እኔን ይመርጠኛል፣ አንቺ የልጅነት ስላልሆንሽ ላይመርጥሽ ይችላል በማለትም ስትናገራት ሙሩን በጥፊ አጭላታለች። ሁለተኛ እንደዚህ እንድትናገረኝ አልፈልግም፣ ታጠገቤም ራቂልኝ በማለት ማስጠንቀቂያ ሰጥታት። ታዲያ ክያም ከቤት ወጥታ ወደ ውጭ ስትሄድ ኪራ ይከተላታል። እህቴ ምንድን ነው የሚያሮጥሽ? ስሚኝ እንጂ ስጠራሽ ብሎም የቤት ወጪ የምገዛዛበት ሊሰጣት ሲል አያስፈልገኝም ያዘው ትላለች። ወዲያው ጽናትና ሰኒ ይመጣሉ። ባይሆን ለአንዳንድ ሰው የሚያስፈልገው የቤት አስቤዛ ሊኖር ይችላል፣ ለዛ ሰው ስጠው በማለት ኪራም ትናገራለች። ታዲያ ስራ እንደማልሰራ ነው የምታረጊኝ? ይህም መናገር የለብሽም ብላ ጽናትም ታፈጥባታለች። ታዲያ ወንድሜ መጣው በማለት ጥላው ትሄዳለች። ኪራም ጽናትን ለምንድነው እንደዚህ የምትሆኙ? ምን ነክቶሽ ነው በማለት እሱም ጥሎ ይሄዳል። ምነው ትዕግስት አጣሽ በማለት ሰኒም ትናገራለች። ታዲያ ጽናት ያኔም አንገቴን በመድፋቴና ዝም በማለቴና እሽሽ በማለቴ ነው ያሁሉ ጥቃት የደረሰብኝ፣ አሁን ግን ያንን ነገር ማስተናገድ አልችልም በማለት ትናገራለች። የትንሿ ደግሞ አፍቃሪ ጆስ የሚሄዱት ትምህርት ቤት አብረው የሚማሩት ባለፈው አንገቷን አንቆ እኔ ያልኩሽ ነው መፈጸም ያለብሽ፣ ነይ ስልሽ ትመጫለሽ፣ ሂጂ ስልሽ ትሄጃለሽ በማለት አንገቷን አንቆ አስፈራርቷት ነበረ። እሷን በድንጋጤ እሺ ብላው ነበር የተለያዩት። ዛሬ ደግሞ በር እያንኳኳ ያንን ነገር ይቅርታ ለመጠየቅ ቾክሌት ይዞላት ይመጣል። ታዲያ
የዛን ቀን በኔት ስለተናደድኩ ነው የተናገርኩሽ፣ ይህን ቾክሌት ተቀበይኝ በማለት እጠይቃታለሁ። አዎ ይቅርታ ጠይቃታለሁ። ታዛም እቅፍ ታደርገኛለች በማለት ተንበርኮ በሩን ያንኳኳ ነበር። ወዲያውም ታዲያ በር ከፈተው። ታዲያ ትንሿ በር ሲንኳኳ ከተከፈተ በኋላ ጆሲም ትንሿ ቅድም ያደረግኩት ነገር ትክክል አልነበረም፣ ይቅርታ አድርጊልኝ በማለት ቾኮሌቱን አስቀድሞ አይኑን ጨፍኖ ነበረ። ወዲያውም ኢዛን ይመጣና በቦክስ ይሰጠዋል። አንገቱንም ሲጥ በማድረግ ትንሿን በር ተከትላ ትወጣና ተው እባክህ ሰበብ ይሆንብሃል በማለት ትገላግላችኋለች። ታዲያ ሁለተኛ እሷ ፊት ነው የምነግርህ፣ አይደለም እንደዚህ ልትናገር ቀርቶ በአጠገቧ ስታልፍ ባይህ እገልሃለሁ በማለት ኢዛናም ጆሲን ማስጠንቀቂያ ይሰጠዋል። በድንጋጤ ጆሲም ታጠገባችሁ ይሄዳል። እንዴት ሆኖ እንደጠበቀች ብታይ በማለት ኢዛንም ለትንሿ ይነግራታል። እነ ኪራም እንግዲህ ጋሽ ናሆሚ አባት እንዲሁም ደግሞ ቅዱስ ባሉበት ጽናት ይቅርታ ጠይቃለች። እኔ እኮ ስለተናደድኩ ነው ያን ሁሉ የተናገርኩት ስትላትም ግን አንቺ የኔነትን እያወቅሽ እንደዛ መናገርሽ አስበሽበት ይመስለኛል በማለት ኪያም ትናገራለች። ታዲያ ከእንደዚህም በኋላ ይቅርታ ለመጠያየቅ እንጂ ልትጣሉ አይደለም፣ ልትከራከሩ አይደለም የመጣ ነው በማለትም ተነስተውም እንዲሳሳሙ ያደርጋሉ የናሆሚ አባት። ታዲያ ቅዱስና ናሆሜም እየተያዩ ሄኖክ ይውጥ በማለት እንዴት እንዳፈጠጠ ሲሉ በሳቅ ይሞታሉ። ጋሸም ይቆጣሉ። እኛ ለሽማግሌነት የመጣ ነው እንጂ ልንስቅ አይደለም በማለት ይቆጧቸዋል። እንሆም ጽናትና ኪያም ይታረቃሉ። ኪራ ታዲያ በቃ ቡና እንጠጣን የተነጋም አልጠጣሁም ሲላት ኪያ ወንድሜ ስኒኮና ጀበና የለንም ትላለች። ሁለትም ቢሆን ታዲያ አሉ በማለት ሄኖክ እየተቀባበሉ ይጠጣሉ። እናንተ ብቻ አፍሉት በማለት ይናገራል። ጭራሽ ኩሽናውንም አይተዋል በማለት ናሆሜም ይናገራል። ኪራም ሰኒም እንግዲህ ጉድ ጉድ እያለች ነበርና ኪራ ልርዳት፣ ቆይ ከጎረቤትም ቢሆን አምጥቻ አፈላለሁ በማለት ብድግ ትላለች። ኪራም ታዲያ እህቴ በገንዘብ እንዳልመጣሽ አውቃለሁ፣ እኔ ደግሞ እህትነትሽን በገንዘብ እህትነትሽን ልገዛ ሳይሆን እህትነትሽን ፈልጌ ነው በማለትም ኪራም ይናገራል። ታዲያ እርቅ ወርዶም ሙሩጋ ደግሞ የናሆሜ ፍቅረኛ የነበረችው ትመጣና የታለች ጥሪልኝ በማለት ሀዌን ትጮሃለች። ወዲያው ሙሩ ምን ፈልገሽ ነው ቤቴ ድረስ የመጣሽው በማለት ስትናገራት ሙሩን እንቅ ታረጋታለች አንገቷን። እንዴት ልትመጪኝ ትችያለሽ በማለትም አንገቷን ካነቀቻት በኋላ ሀዊ ነገሩን ስታይ የማትለቃት አይነት ስታያት ከኋላ መታ ትመታታለች፣ ራሷንም ትስታለች። ታዲያ ጎትተው መኝታ ቤት ካስገቧት በኋላ ናሆሜን ድምፅ ሲሰሙ ምን እንደሚያደርጉ ግራ ይጋባሉ። ታዲያ ምን እናድርግ ሲሉም ቁምሳጥን ውስጥ ለመክተት ይወስናሉ። እንደምንም ብለው ቁምሳጥን ውስጥ ካስገቧት በኋላ ናሆሜም ታዲያ ምን እያደረጋችሁ ነው ሲሉት የሚይዙትና የሚጨብጡት ያጣሉ። የታጠበ ልብስ እያስገባን ነበር በማለት ሀዊ ትነግረዋለች። አዎ ታዲያ ስጠራችሁ እንዴት አሰሙኝም በማለት ይናገራል። ሙሩም ታዲያ ጎትታ አለሰምቼ ነበር አሁን ልመጣ ነበር በማለት በመደነጋገጥ ናሆሜን ጎትታ ታስወጣለች። ሀዊም ጦይች ጦሰኛ እኮ ጦሰኛ ሆነችብኝ፣ ለማንኛውም ማሰሪያ ላምጣ በማለት ታዲያ እንደደበራትም ወደ ውጭ እንዲወጡ ሙሩ ትነግረዋለች። ልብሱን ለመቀየርም ቢፈልግ አንተ በዚሁ እንውጣ፣ አንተ አሁን ልብስ ስትመርጥ እኛ አስተካክለን አንተ ታበላሽብናለህ በማለት ይነግሩታል። ነገር አለ ወይ ለምንድን ነው ወደ ውጭ እንዲወጣ የፈለጋችሁ ሲልም አዎ ግን ደግሞ ታልነቃችሁ ማሰር ቤት ነው ምን ሲላት አይ አባባል ነው ትላለች ሙሩም። ታዲያ ወደ ክሽናም ተያይዘው ይሄዳሉ። ምን የሆነ ነገር የሆኑን ነገር አለ በማለት ናሆሜም ተጠራ። ሰኒን እንግዲህ እየጎተተ መሀር የሚሉት በአንድ በኩል ነይ ልብስሽን ቀይሪ በማለት ይነግራታል። እኔ ሳናግርሽ ደግሞ ጸጥ ማለት አይገባሽም፣ ለምንድነው ልብሴን የምቀይረው አንተ ባልከኝ ነው ወይ በማለት መቼም ቢሎ አልከራይልሽም፣ ስለዚህ ሂጂ ያለሽን ልበሽ በማለት ይነግራታል። አንተ ሰው አቅልህን አጣ ሆይ ምን ያልቅም እየሆንክ ነው በማለት ታዲያ ዛሬ ሰርግሽ ነው ተነሺ፣ መዘጋጃ ቤት ባልሽ እየጠበቀሽ ነው በጉጉት በማለት ታዲያ ሰኒም እንዲህ ጅል አድርገኝ ነው እንደምታየኝ የምን ሰርግ ነው የምን በማለት ትናገረዋለች። ጅልም ሁን ምን ለማንኛውም እኔ ምልሽ ማድረግ አለብሽ፣ ዛሬ ማግባት አለብሽ በማለት እንደምትለኝን አላደርግም ስትለው የስፒድን ነገር ለፖሊሶች እናገራለሁ ይላታል።
ታዲያ ሰኒ እዚህ ጋር ለምን እንደፈራች ባይታወቅም እውነት እንደው ህግ ቦታ ብትሄድ ፍርድ ይሰጣት ነበረ። እሷ ባላደረገችው ስቃይ ውስጥ ገብታለች። ነገር ግን እዚህ ጋር መሸሹና መፍራቱ አስፈላጊ አልነበረም። መጀመሪያውንም ቢናገሩ ኖሮ ይሄ ሁሉ አይደርስበትም ነበር። ሰኒ በፊት ጠንካራና በጣም አሪፍ ትጫወት ነበር። አሁን ላይ ግን በጣም ፈሪ እና እንደገና ደግሞ ነገሮችን መደበቅ በጣም እዚህ ጋር በጣም መጥፎ ደረጃ ላይ እንደሚያደርስ የሚያሳይ ነው። ምክንያቱም እህቷን አታውቅም፣ ሌሎች ሰዎችም የሚያውቁ ነገር የለም። ቢያንስ ለጓደኞቿ እንኳን ወይም ለእህቷ ብታማክራት መላ ይፈለግ ነበረ። ስፒድ እየተጫወተባት ሌላ ሰው ልኮ እሱ በውጭ ቁጭ ብሎ እየተጫወተባቸው ነው። ምክንያቱም የዛን መልስ የእሷን ንብረት ለመውረስ ሌላ ባል ማግባት አለባት በማለት ወስነዋል። እሱን ደግሞ አስገድደው ከዳሯት የእሷን የሆነ ንብረት ወርሷት ይለያያሉ። ናሆሜም እንግዲህ ያቺ የመጀመሪያ ፍቅረኛው ክፈቱልኝ እያለ ድምፅ ሲሰማ ወደ እነሱ ይሄዳል። ታዲያ እነሱ ቁምሳጥኑም ሲከፍቱት ያቺ የመጀመሪያ ፍቅረኛው እዛው ያገኛታል። ምን ልትሰሪ መጣሽ በማለት ሲቆጣትም ሚስትህ እኮ ልደበድበኝ ነበር በማለት ሙሩንም ለመደብደብ ለመያዝ ትሞክራለች። ሄኖክ ታዲያ ናሆሜ ታዲያ ምንስ ልትሰሪ መጣሽ? በፊት ገለሽኝሽ፣ አሁን ደግሞ ምን ፈልገሽ ነው ከኔ በማለት አጠገቤም እንዳደርሽ በማለት አሽቀንጥሮ አስወጥቶ ጥሏል። ትንሿን ጽናትም አሰሚኝም በማለት እየተቆጣቻት ነው። እሰማሻለሁ እኮ አንቺ ለእኔ ብታስቢልኝ ነው ይህን ሁሉ የምታደርጊው፣ ግን ደግሞ ከትምህርት ያልቀርም በቃ ከዛሬ ጀምሮ ሄዳለሁ ብትላት እንኳን እስከ ዛሬ ድረስ ይኸው ንቀት ነው አለመሰማት፣ የምልሽን ነገር የማሰሚ በማለት ጽናት አሁን ላይ ኃይለኛና ቁጡ ሆናለች። ትንሿን ታዲያ ልሰማት አልቻለችም። በቁጣ ነበረ ችግሯን ሳትረዳ በፊት አስተዋይ ነበረች። አሁን ላይ ደግሞ ቋጭቋጫ ተቆጭና በቃ ኃይለኛ ሆናለች ኪራን ካገባች ጀምሮ። ታዲያ ትንሿን ያለውን ችግር እንኳን ምን ሆነሽ ነው የቀረሽው? ምንስ ችግር አጋጠመሽ ብላ እንኳን ለመጠየቅ አልሞከረችም። ብትቀሪም የራስ ችግር ነው። እስካሁን ድረስ እንድትማሪ ፈልጌ ነበር፣ ግን ደግሞ ካልተማርሽ ቤት ተቀመጭ በማለት ቁጣዋን ሰንዝራባታለች። እሷም ታዲያ ትምህርቷን እንደምትወድ ትምህርቷን መሄድ እንደምትፈልግ እየነገረቻት ነበር። ለማንኛውም የራስሽ ጉዳይ በማለት እንግዲህ ሰኒንም አስገድዶ ለመዳር ይዞ ሲጓተታት ጆከር ይመጣል። ጆከርም ታዲያ ምን እያረካት ነው በማለት ተሱ ጋር መጣልህ በማለት ሰኒም ታመልጠዋለች። እሱም ታዲያ ይከተላታል። እንግዲህ በሩጫ ከኋሏ ተከትሏት ነበር። እሷ ወደ አንድ በኩል ተለጥፋ ትጠፋበታለች። ሁለቱም ታዲያ ጆከር የሚያገኛትና ሁለቱም ተቤት መሄድ እንዳለባቸው ወስነው ወደ ሌላ ቦታ ለመሄድ እየሄዱ ነበረ። ነገር ግን ከኋላቸው ደግሞ የሆኑ ሰዎች እየተከተሏቸው ነው። ላይ የፈረሰው ደግሞ እህቷ ከእሱ ጋር ሆኖ ፎቶ እና ቪዲዮ የሰራትን እሱን እንድታየው አልፈለገችም። አሁን ደግሞ ሌላ ችግር ተፈጥሮባታል ሰኒ። የስፒድን ችግር ቀርቶ በራሷ ላይ ደግሞ እህቷ እንድታይ አልፈለገችም። ምክንያቱም ልትረዳኝ አችልም በማለት ለጆከርም እየነገረችው ነው። ሙሩም እንግዲህ በፍርሃት ላይ ነው ያለችው። ትዳሬን ልትበጠብጥ መታለች። ሙሩን ናሆሜን እንዳታጣ በጣም ፈርታ ጽናትን ልታማክራት መታ ነበረ። ታዲያ አሁን ላይ ብዙ ጊዜም አሳልፈዋል ከበፊቱ ፍቅረኛው ላይ። አሁን ላይ ግን የኔ ህይወት ሊበጠበጥ ነው፣ ናሆሜን ላጣው ነው በማለት እስቲ መላ ካለሽ ንገሪኝ በማለት ጽናት ጋር መታ። ታዲያ እሱ ምን አላት? ናሆሜ ምን አላት? እሱማ ትዳሬን አትበጥብጪ፣ እኔ አሁን ሌላ ህይወት ጀምሬያለሁ ብሏታል። ነገር ግን ከኔ በላይ የሚያስተሳዝራቸው ነገር አለ፣ የፈራሁት ነገር እንዳይሆን። ታዲያ እነሱ ከመወደዳቸው የበለጠ ለፍሬ በቅተዋል በማለት ትነግራታለች ለጽናት። ታዲያ እስካሁን እንዴት አልነገረሽም? ናሆም ያውቃሉ ስትላት እሱ እንኳን የሚያውቅ አይመስለኝም፣ ሲሰማም ግራ ነው የተጋባው በማለት ሙሩም ትናገራለች። ታዲያ ትዳራችን ላይ አደጋ እንዳለው ነው የሚሰማኝ በማለት ትነግራታለች። ታዲያ የወለደ ሁሉ አብሮ ይኖራል ብለሽ አታስቢ ስትላት፣ ግን ደግሞ ከጎደለ ቤተሰብ ውስጥ ማደግ እኔም አንቺም እናውቀዋለን ሙሩ በማለት እሱም ማለያየት እንደማትፈልግ ከልጁ ልትነጥለው እንደማትችል እየገለጸች ነው ካሁኑ። እና ይህንን ህይወት ያ ልጅ እንዲኖረው መፍቀድ አግባብ ነው ወይ በማለት ሙሩ ትናገራለች። ጽናትም እንግዲህ ወጡ አልፎ ትንሿን እየተናገረቻት ነበር።
ወጡን እኔ ያወለው ሂጂ ሱቅ ብለሽ ነበር ስትላትም ጭራሽ ክላስ ስትሄጂ የምሰራልሽ አንሶሽ አሁን ደግሞ አንቺ እያለሽ ልሰራልሽ ያምርሻል ወይ? ይህን ወጥ ጨጓራዬ እንዳሳረርሽኝ አንቺ ትበያታለሽ። አሁን ለሙሩ ስላለች ቆንጆ ወጥ ስሪ በማለት በቁጣ ትናገራል። በፍሪጅ ውስጥ ማርገሽ ራስሽ ትበያዋለሽ በማለት እኔ እንዳሳረርሽኝ አንቺ ምረሪ በማለት በንዴት ታዲያ አሁን ቆንጆ ምግብ እንድትሰሪ ብላ ማስጠንቀቂያ ሰጥታ ትሄዳለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? ሰኔ ዙሪያና ሙሩና የናሆሜ የልጅ ጉዳይ እምን ላይ ይደርስ ሲሆን ጽናትስ እንደዚሁ ቁጠኛ እንደሆነች ትቀጥል ይሆን ወይስ ወደ ራሷ ትመለስ ሲሆን ቀጣይ አብረን እናየዋለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱን እያልኩ ወገኖቼ፣ እንዲሁም ለምታበረታቱ ወገኖቼ ከልብ አመሰግናለሁ። በያላችሁበት ሰላም ሁኑልኝ። ባይ ባይ። መልካም ቆይ